የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዛሬ የምንመለከተው የሮሜ መልእክት ከምዕራፍ 1 ቁጥር 8 እስከ ቁጥር 17 ድረስ ይሆናል። ባለፈው መርሃ ግብራችን የሮሜ መልእክትን መግቢያ ከምዕራፍ 1 ቁጥር 1 እስከ 7 ድረስ ሐዋርያው ቅዱስ ጳውሎስ ራሱን ያስተዋውቃል። ማን እንደሆነ የኢየሱስ ክርስቶስ ባሪያ ደግሞም በኢየሱስ ክርስቶስ ስልጣን የተላከ ሐዋርያ እንደሆነ ሐዋርያነቱም ደግሞ ሰዎች በእግዚአብሔር ወንጌል አምነው እንዲድኑ ከእግዚአብሔር ዘንድ ጸጋን እንደተቀበለ የሚሰብከው ወንጌል ደግሞ ምን እንደሆነ በአጠቃላይ አገልግሎቱ ምን እንደሚመስል ለማየት ሞክረናል። ዛሬ የምንመለከተው ከቁጥር 8 ጀምሮ እስከ ቁጥር 17 ድረስ ያለውን የመግቢያውን ክፍል ነው። አነባዋለሁ። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንሁ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። እግዚአብሔር የተመሰገነ ይሁን ስለ ቃሉ። ወገኖቼ በዚህ ውስጥ የምንመለከተው ሐዋርያው ቅዱስ ጳውሎስ ሐዋርያ ተብሎ እንደተጠራና የኢየሱስ ክርስቶስ ባሪያ እንደሆነ እንመለከታለን። በዚህ ውስጥ ባለፈው ሳምንት ከተመለከትናቸው ውስጥ አንድ ነገር እንረዳለን ስለ ሐዋርያው ቅዱስ ጳውሎስ አገልግሎት። እውነተኛ አገልጋይ ወይም እውነተኛ ክርስቲያን ከአገልግሎቱ በፊት አስቀድሞ የክርስቶስ የፍቅር ባሪያ የሆነና በእግዚአብሔር የተጠራ የሚያገለግለውንም አገልግሎት ማወቅ እንዳለበት ከምዕራፍ 1 ቁጥር 1 እስከ ቁጥር 7 ድረስ ሐዋርያው ቅዱስ ጳውሎስ ስለተሰጠው አገልግሎትና ስለሚያገለግለው አገልግሎት ስለ ወንጌል እና ስለ ራሱ ይናገራል። ስለዚህ በዚህ ውስጥ የምንመለከተው አንደኛ እውነተኛ አገልጋይ እውነተኛ ክርስቲያን የክርስቶስ የፍቅር ባሪያ መሆን እንዳለበት ነው። የእግዚአብሔር ባሪያ ያልሆነ ሰው እግዚአብሔርን ለማገልገል አይችልም። ከእግዚአብሔር ያልተላከ ሰው እግዚአብሔርን ለማገልገል አይችልም። ሁለተኛ የምንመለከተው ዛሬ ማለት ነው ከቁጥር 8 እስከ ቁጥር 17 ድረስ ባነበብኩት ውስጥ የክርስቶስ የፍቅር ባሪያ የሆነ አገልጋይ በመንፈሱ ያገለግላል እንጂ በስጋና በደም የሚያገለግለው አገልግሎት አይደለም። ይሄንን በዚሁ በምዕራፍ 1 ቁጥር 9 ላይ ጳውሎስ እንዲህ ይላል፣ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ይላል። አገልግሎቱ በመንፈስ ቅዱስ
የሆነ አገልግሎት ነው። የመንፈስ ቅዱስ አገልግሎት ምልክቶች አሉት። እነዚህን 7 ምልክቶች ላሳያችሁ እሞክራለሁ በዚህ ክፍል ውስጥ። አንደኛ በመንፈስ ቅዱስ የሚያገለግል የእግዚአብሔር ባሪያ የክርስቶስ የፍቅር ባሪያ ምልክቶች አሉት። ከነዚህ ምልክቶች ውስጥ አንደኛው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ ስም አመሰግናለሁ ይላል። በመንፈሱ በእግዚአብሔር መንፈስ የሚያገለግል የእግዚአብሔር ባሪያ ሌሎች ወገኖች ሲባረኩ፣ የእግዚአብሔር በረከት ሲያገኛቸው፣ መልካም ሲሆንላቸው ሲሰማና ሲመለከት እግዚአብሔርን ያመሰግናል። የጌታው ሥራ የጌታው ማዳን በሰዎች ዘንድ ሲገለጥ እግዚአብሔርን ያመሰግናል እንጂ አይመቀኝም። የሌላውን አገልግሎት የሌሎችን በረከት አያንቋሽሽም፣ አቃቂር አያወጣም። ሁለተኛ የክርስቶስ የፍቅር ባሪያ በመንፈስ ቅዱስ የሚያገለግል ሁለተኛው ምልክት አገልግሎቱ በመንፈስ ቅዱስ ኃይል ነው፣ በስጋና በደም አይደለም። ምን ማለት ነው? ያለ መንፈስ ቅዱስ የእግዚአብሔርን አገልግሎት ያለ መንፈስ ቅዱስ የእግዚአብሔርን ወንጌል ማገልገል አይቻልም። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ለአገልግሎት ከመሰማራታቸው በፊት ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ስለ እኔ ትመሰክራላችሁ አላቸው። ወገኖቼ ሐዋርያው ቅዱስ ጳውሎስ አገልግሎቱን የሚያገለግለው በመንፈስ ቅዱስ ነው። በመንፈስ ቅዱስ የሚያገለግል ስለሆነ የአገልግሎቱን ውጤት የሰራውን ስራ ክብርና ምስጋና የሚሰጠው አገልግሎቱን በሱ ሆኖ ለፈጸመው ለመንፈስ ቅዱስ ነው። ይሄንን በሮሜ መልእክት ምዕራፍ 15 ቁጥር 18 ላይ እንዲህ ይላል ጳውሎስ፣ አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። የእግዚአብሔር ባሪያ በመንፈስ ቅዱስ የሚያገለግል እግዚአብሔር በእርሱ የፈጸመውን አገልግሎት ክብርና ምስጋናን ለእግዚአብሔር ይሰጣል፣ ለአገልግሎቱ ባለቤት እንጂ እኔ ይሄን አደረግኩ ብሎ በአገልግሎቱ አይመጻደቅም። ሶስተኛ ሐዋርያው ጳውሎስ እንዲህ ይላል፣ ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ይላል። በዚሁ በምዕራፍ 1 ቁጥር 10 ላይ የእግዚአብሔር ባሪያ በመንፈስ ቅዱስ የሚያገለግል በእግዚአብሔር የተጠራ አገልጋይ ሁልጊዜ የራሱ ፈቃድ ሳይሆን የጌታው ፈቃድ እንዲሆን የጌታው ፈቃድ እንዲከናወን ይጸልያል፣ ይጠይቃል። የኔ ሳይሆን ጌታ ሆይ ያንተ ፈቃድ ይሁን በማለት ሁልጊዜ ለሚያደርጋቸው ለእያንዳንዷ ነገር በእግዚአብሔር ፊት ይጸልያል። እግዚአብሔር አምላካችን ስም የተመሰገነ ይሁን። አራተኛ የክርስቶስ የፍቅር ባሪያ የሆነና በመንፈስ ቅዱስ የሚያገለግል አገልጋይ ወይም ክርስቲያን ሌላው እንዲታነጽ በተሰጠው የጸጋ አገልግሎት ሲያገለግል በትህትና ያገለግላል። እንዲህ ይላል ቁጥር 11 ላይ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ
ላያችሁ እናፍቃለሁና ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ሌላው እንዲታነጽ በተሰጠው የጸጋ አገልግሎት የተሰጠው ጸጋ ለሌሎቹ ያካፍላል፣ በትህትና ያገለግላል እንጂ ሁል ጊዜ እርሱ ሰጪ አይደለም፣ ከሌሎችም ይቀበላል። የእግዚአብሔር ጸጋ ለእርሱም በኢየሱስ ክርስቶስ ለሚያምኑ ለሚያገለግላቸውም ሰዎች ጭምር የተሰጠ ስለሆነ በእግዚአብሔር ጸጋ ሁል ጊዜ እርሱ ሰጪ ብቻ አይደለም፣ እርሱም ደግሞ መጽናናት ያስፈልገዋል። እርሱም ደግሞ በሌሎቹ ጸጋ ሊታነጽ ይገባዋል። ስለዚህ ሁል ጊዜ ሰጪ አይደለም፣ ሁል ጊዜ ሌሎቹን የሚያንጽ ብቻ አይደለም። የጸጋው ባለቤት እግዚአብሔር ነው። ስለዚህ ራሱን በእግዚአብሔር ስፍራ አያስቀምጥም። በትህትና ጸጋውን ያካፍላል፣ የወንድሞችንም ጸጋ ይቀበላል። አምስተኛ እዚህ ውስጥ የምንመለከተው ቁጥር 13 ላይ ወንድሞች ሆይ በሌሎቹ አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ ይላል። የእግዚአብሔር ባሪያ በመንፈስ ቅዱስ የሚያገለግል አገልጋይ ክርስቲያን በሄደበት ሁሉ ዓላማው እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው የወንጌል አደራ ሰዎች ሁሉ እንዲድኑ የሚችለውን ሁሉ ያደርጋል። ምን ማለት ነው? የትኛውም ጸጋ፣ የትኛውም ተአምር፣ የትኛውም ድንቅ ሥራ፣ የትኛውም አገልግሎት ሰዎችን ወደ ማዳን ካላመጣ፣ ሰዎች ወንጌልን ሰምተው እንዲድኑ ካላደረገ አገልግሎቱ ሁሉ ከንቱ ነው። ስለዚህ ጳውሎስ ወደ ሮሜ የሚሄደው አንዱ ማለት ነው በዛ ያሉትን ክርስቲያኖችን ከነርሱ ጋር ለመጽናናት ብቻ ሳይሆን በሮሜ ያሉ ሰዎች ወንጌልን ሰምተው እንዲድኑ ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ስድስተኛ ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ ይላል ጳውሎስ። ምን ማለት ነው? ጌታው የሰጠውን የወንጌል አደራ ሊድኑ ለሚገባቸው ሊሰሙ ለሚገባቸው ሰዎች በታማኝነት ለተላከው ሕዝብ ያደርሳል፣ ዕዳውን ይወጣል ማለት ነው። እግዚአብሔር ይመስገን። ሰባተኛ እዚህ ውስጥ የምንመለከተው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። እግዚአብሔር አምላካችን የተመሰገነ ይሁን። ምን ማለት ነው? የተሰጠውን አደራ የወንጌል አደራ ለተገቢው ሰዎች ለማድረስ ዕዳውን ለመክፈል ወንጌልን ለመስበክ አያፍርም፣ ይልቁንም በወንጌል እመካለሁ ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። አንድ ነገር እዚህ ላይ ማሳሰብ እፈልጋለሁኝ። ዕዳ አለብኝ ይላል ጳውሎስ። አንድ ምሳሌ ልስጣችሁ። በአንድ ከተማ ወይም በአንድ መንደር ውስጥ ሰዎችን ሁሉ የሚገል ወረርሽኝ ወይም በሽታ ገባ እንበል እና ብዙ ሰዎች እየሞቱ ነው። በነዛ ሰዎች መካከል የምትኖሩ እናንተ ደግሞ ታማችኋል። ታማችሁ የሞት ጊዜያችሁን ትጠብቃላችሁ። ሰው ሁሉ እየሞተ ነው። መድኃኒት የለም። አንድ ሰው ወደ እናንተ መጥቶ ከበሽታችሁ እንድትድኑ መድኃኒት ይሰጣችኋል። መድኃኒቱን ተቀበላችሁ፣ መድኃኒቱን ወሰዳችሁ፣ ዳናችሁ። ከዛ በኋላ ያ ሰው ተጨማሪ መድኃኒት ለዛ ከተማ ለዛ ሕዝብ የሚበቃ መድኃኒት እንካ፣ ይሄን መድኃኒት ለታመሙ ሰዎች አድርስ ብሎ ሰጣችሁ። ተመልከቱ፣ እናንተ ድናችኋል።
እናንተ የዳናችሁበትን መድኃኒት ደግሞ በዛ አካባቢ ላሉ ለታመሙ ሰዎች ሁሉ ይሄንን ስጣቸው ከበሽታቸው እንዲፈወሱ ብሎ መድኃኒት ሰጣችሁ። አሁን ተመልከቱ፣ ባትሰጡ መድኃኒቱን ምን የሚፈጠር ይመስላችኋል? እርግጠኛ ነኝ ሰዎች ሁሉ ይሞታሉ። ስለዚህ ያንን መድኃኒት ለሰዎች የመስጠት ኃላፊነትና አደራ አለባችሁ። በዚህ ውስጥ መድኃኒቱን ተቀብላችሁ ወስዳችሁ የዳናችሁ ሰዎች እናም ደግሞ ሰዎች እንዲድኑበት መድኃኒቱ በእጃችሁ ያለ ሰዎች ሁለት ነገር በህይወታችሁ ውስጥ አለ። ሁለት ነገሮችን እናያለን። አንደኛ መድኃኒቱን ሰጥቶ ያዳናችሁ ያ ሰው ባለውለታችሁ ነውና የፍቅር ባሪያዎች ናችሁ። ሁለተኛ እናንተ እንድትድኑ ብቻ ሳይሆን ሌሎቹ ይድኑበት ዘንድ መድኃኒቱን ሰጥቷቸዋልና ሌሎቹ ሰዎች የሚድኑበት መድኃኒት በእጃችሁ ስላለ ባለዕዳ ናችሁ። ይሄንን ወደ ወንጌል ስናመጣው እግዚአብሔር በክርስቶስ ኢየሱስ አድኖናል። ስለዚህ የክርስቶስ የፍቅር ባሪያዎች ነን። ሌሎቹ የሚድኑበትን ደግሞ እኛ የዳንበትን ወንጌል ሰጥቶናል በአደራ። ስለዚህ የጸጋው ባለዕዳዎች ነን ማለት ነው። እግዚአብሔር አምላክ ይርዳን። ስለዚህ እስካሁን ድረስ በተነጋገርንባቸው በእነዚህ መሰረታዊ ሐሳቦች ላይ ማጠቃለያ እሰጣችኋለሁ። እናጠቃልላለን። የዛሬ መልእክቴ ማለት ነው በዚህ በሮሜ ምዕራፍ 1 ከቁጥር 8 እስከ 17 ድረስ ባለው ስናጠቃልለው ከአገልግሎት በፊት ማንነት ይቀድማል። ሐዋርያው ቅዱስ ጳውሎስ ከማገልገሉ በፊት ማንነቱ መቀየር ነበረበትና ማንነቱ ያልተቀየረ ሰው እግዚአብሔርን ለማገልገል አይችልም። ምን ማለት ነው? አገልግሎት ወይም ክርስትና በክርስቶስ ፍቅር ከተሸነፈ ሰው የሚመነጭ ህይወት ነው። እንደገና እለዋለሁ። አገልግሎት ወይም ክርስትና በክርስቶስ ፍቅር ከተሸነፈ ማንነት የሚመነጭ ህይወት ነው። ስለዚህ አገልግሎት ህይወት ነው። ክርስትና ህይወት ነው። ክርስትና ሃይማኖታዊ ስርዓት መፈጸም ወይም በግዴታ ላይ የተመሰረተ እምነት ሳይሆን በክርስቶስ ካገኘነው ማንነት የሚፈልቅ ህይወት ነው። እግዚአብሔር ይመስገን። ሁለተኛ በዚህ ውስጥ የምንመለከተው የክርስቶስ የፍቅር ባሪያ በክርስቶስ ደም የተገዛና በእግዚአብሔር የተላከ አገልጋይ ለጌታው ታማኝ የሚሆነው ጌታው ለሰዎቹ ለታመሙ ሰዎች እንዲሰጥ እርሱ የዳነበትን ወንጌል ለሌላው እንዲያካፍል የተሰጠውን አደራ ለባለቤቶቹ ሲያደርስ ነው። እግዚአብሔር ይመስገን። ሶስተኛ በክርስቶስ ፍቅር የተሸነፈና ለጌታው ታማኝ የሆነ አገልጋይ አደራ ለማድረስ ወይም ዕዳውን ለመክፈል ማንንም አይፈራም። በወንጌል አያፍርም። እግዚአብሔር ይመስገን። ምክንያቱም ወንጌል እርሱ ራሱ የዳነበት ነው፣ ከሞት ያመለጠበት ነው፣ የቀመሰው ነው፣ ያወቀው የዳሰሰው ነው፣ የሚኖርበት ነው። ስለዚህ ለሌላው ለማካፈል አይፈራም። የእግዚአብሔርን ኃይል ያየበት ነው። በወንጌል ጳውሎስ አላፍርም እንዳለ ማለት ነው። የተወሰኑ ነጥቦችን ለምን እንደማያፍር ደግሜ እናገራለሁ። በመጀመሪያ ወንጌል የእግዚአብሔር እንጂ የሰው ስላልሆነ ነው። እዚሁ በሮሜ መልእክት ምዕራፍ 1 ቁጥር 1 ላይ ለእግዚአብሔር ወንጌል ተለየ ይላል። እግዚአብሔር የሰጠው ተስፋ ነው። አስቀድሞ እግዚአብሔር ራሱ የፈጸመው ነው። ወንጌል የሰው አይደለም። ለኃጢአተኛ ሰዎች ከእግዚአብሔር ዘንድ የተሰጠ አዋጅ ነው።
የምህረት አዋጅ ነው፣ የጽድቅ አዋጅ ነው። ሁለተኛ በወንጌል የማናፍርበት ምክንያት የእግዚአብሔር የማዳን ኃይሉ የተገለጠበት ስለሆነ ነው። ሞት የተሻረበት፣ የጨለማ ኃይላት ስልጣናቸው የተገፈፈበት፣ ሰው ከገሃነመ እሳት ፍርድ የዳነበት፣ ከሲኦል ወደ ገነት የተሻገረበት የእግዚአብሔር ኃይል ነው። ሶስተኛ ሰዎች ከገሃነመ እሳት ፍርድ፣ ከሞት፣ ከጨለማ ኃይል የሚድኑበት ስለሆነ ነው። ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስለሌለ፣ ወንጌል ስለሆነ፣ ኢየሱስ ስለሆነ፣ ሌላ የመዳን መንገድ ስለሌለ ጳውሎስ ወንጌልን ለመስበክ እንደማይፈራ እኛም አንፈራም። እግዚአብሔር የተመሰገነ ይሁን። አራተኛ በወንጌል የማንፈራውና ወንጌልን መመኪያ አድርገን መከታ አድርገን የምንሰብከው የመዳን ቀን አሁን ስለሆነ ነው። ወገኖቼ የመዳን ቀን ነገ አይደለም። ሰው በክርስቶስ አምኖ ይድናል ወይም ደግሞ ባለማመኑ ይጠፋል። ስለዚህ የመዳን ቀን ዛሬ ነው። የአገልግሎትም ቀን ዛሬ ነው። ዛሬ ወንጌልን ካልሰበክን ነገ የኛ ቀን አይደለም። ስለዚህ በተሰጠን ቀን ዛሬ ወንጌልን እንሰብካለን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። በመጨረሻ መርሃ ግብራችንን ስናጠቃልል 3 ጥያቄዎችን እጠይቃችኋለሁ ወገኖቼ። ለራሳችሁ ትመልሱታላችሁ፣ ለእኔ አይደለም። 3 ጥያቄዎች ክርስቲያን የሆናችሁ ወገኖች። የመጀመሪያው በክርስቶስ ወንጌል አምናችሁ ያለ መልካም ስራችሁ የእግዚአብሔርን ልጅነት አግኝታችሁ ድናችኋል ወይስ አልዳናችሁ? ሁለተኛ ላዳናችሁ ጌታ ለኢየሱስ ክርስቶስ ባሪያዎች ናችሁ? ራሳችሁን ታስገዛላችሁ? ትታዘዛላችሁ? የምታደርጉትን ሁሉ ለጌታ ለኢየሱስ ክርስቶስ ክብር ታደርጉታላችሁ? ሶስተኛ የዳንበትንና ጌታ አደራ ብሎ የሰጠንን ሌሎች የሚድኑበትን ወንጌል በፍቅር በመስበክ አደራችንን እየተወጣን ነው ወይስ ጌታ ኢየሱስ በሚመጣበት ጊዜ የምንጠየቅበት ነው? እግዚአብሔር አምላካችን በነገር ሁሉ ይርዳን። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል፣ ለእያንዳንዱም እንደ ሥራው ይከፍላል። የሰማነውን ቃል በልቦናችን ያሳድርብን። ወስብሐት ለእግዚአብሔር አሜን። በሚቀጥለው መርሃ ግብር ከምዕራፍ 1 ቁጥር 18 ጀምሮ በምንመለከተው መርሃ ግብር እስከምንገናኝ የጌታ ሰላምና ጸጋ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።